የሲቢኢ ኢትዮጵያ ፕሪሚየር ሊግ 38ኛ ሳምንት ሁለተኛ ቀን ጨዋታ ላይ እንገኛለን። ወልዋሎ ዓዲግራት ዩኒቨርሲቲ ከቅዱስ ጊዮርጊስ ቅዱስ ጊዮርጊስ 53 ነጥብ ይዞ አምስተኛ ደረጃ ላይ የሚገኘው ኢንተርናሽናል ዳኛ ዳንኤል ይታገሱ ጨዋታውን አስጀምረዋል። ፔናልቲ የፍጹም ቅጣት ምት ኢንተርናሽናል ዳኛ ዳንኤል ይታገሱ ውሳኔ አሳልፈዋል። ያብስራ ምንድነው የሆነው? ጌቱ ከጀርባው ኪሩቤል ጀርባውን በደንብ አላየም። ማርክ ፍጹም ጥላሁን መሃል ለመሃል ጎል። ቅዱስ ጊዮርጊስ 1-0 እየመራ ይገኛል። 9ኛ የሊግ ጎል ለፍጹም ጥላሁን። በጣም ኩል ቀዝቃዛ ግሩም ፔናልቲን ያስቆጠረው ማርክ። ቅዱስ ጊዮርጊስ ጫና ነፃውን ሊጫወት ያለው በዚህ ሰዓት ምናልባት ጥሩ የጎል ማግባት ሙከራ ወልዋሎ ጎል ሳያስቆጥ በፍጹም ቅጣት ምት ፔናልቲ ወልዋሎ ዓዲግራት ዩኒቨርሲቲ ሰመራ ሀፍታይ ላይ ጥፋት ተፈጽመዋል። ቶሎሳ ንጉሴ ጥፋት የፈጸመ ተጫዋች ነው። ሐፊዝ ኮንኮኒ ሐፊዝ ጎል። ወልዋሎ ዓዲግራት ዩኒቨርሲቲ ወደ ጨዋታ ተመልሷል። ይህንን ጎል ደጋፊዎች አጥብቀው ሲፈልጉ ነበረ። ዛሬ ቁጥራቸው ቀላል ያሉ ደጋፊዎች ከጀርባቸው አሉ። ጎሉን ለቆቷል። ፋሩቅ ሺካሎ ሰመረ። ወልዋሎ ዓዲግራት ዩኒቨርሲቲ ደጋፊዎች ከሐፊዝ ኮንኮኒ ጎል በኋላ የበለጠ በራስ የመተማመን ስሜታቸው ከፍ ብለዋል። ዛሬ ቢያንስ አሸንፈው ሌሎችን ውጤት መጠበቅ ነበረባቸው። በቂ ጥረት አላረጉ። ወደ ጨዋታው መጠናቀቁን ኢንተርናሽናል ዳኛ ዳንኤል ይታገሱ በፊሽካቸው አረጋገጡ። ወልዋሎ ዓዲግራት ዩኒቨርሲቲ የማንንም ውጤት ሳይጠብቅ በሊጉ መቆየቱን አረጋግጠዋል። አሰልጣኝ ግርማ ታደሰ በንቾና አሰልጣኞች ቡድን አባላት የተለየ የደስታ ስሜት ውስጥ ነው የሚገኙት። ወልዋሎ ዓዲግራት ዩኒቨርሲቲ እጅግ በጣም ስኬታማ የውድድር ዘመን አሳልፈዋል።